ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያለንበት ፈጣሪ አምላክ ይጠብቀን፣ ሀገራችንን ሰላም ያደርግልን እያልኩ እንግዲህ ዛሬ ኖላዊ ክፍል 33 ይዤላችሁ መጥቻለሁ። እንግዲህ አሴር ጓደኛውን እያገኘውን ጓደኛውም ይመጣና ምንድን ነው በጧቱ አጮኸኝሳ ሲለው አሴርም ዛሬ ምሳ እንድትጋብዘኝ እፈልጋለሁ ይለዋል። እንዴ አልበላህም እንዴ እራት ይለዋል። ከዛ አሴር አይ ብዙም አይደለሁም ግን አሁን ትጋብዘኛለህ ወይስ አትጋብዘኝም ይለዋል ጓደኛውን። ከዛ ልጁም እባክህ እኔ የለኝም ይለዋል። አሴርም ምን አይነቱ ችጋራም ነህ እኔ አንተን አምኜ መንጣቱ ይለዋል። እንግዲህ ልጁም ካንተ የባሰ ችጋራም አለ እንዴ በል ተፍ ተፍ እንበልና እንፈልግ ይለዋል። ከዛ አሴርም እንግዲህ በዚህ ጧት የታባህ ነው ተፍ ተፍ የምንለው ይለዋል። እባክህ አንድ ሁለት ነፈዝ አናጣምና ያው እንግዲህ ነፈዝ ያለው ያው እንሰርቃለን ነው የሚለው። ከዛ አሴርም ነፈዝ ማለት ምን ማለት ነው አለው። እንዴ አንተ ምን እያልክ ነው ይለዋል። ከዛ አሴር ብቻ እንስረቅ እንዳትለኝ ይለዋል። እና በራም መሞት አለብን ይለዋል። አሴርም ተምቹ እንደ አይነት ነገር እኔ ሁለተኛ እንዳልሰማ ይለዋል። ከዛ ተምቹም እንግዲህ ምንሽ ይላል። አሴርም ይኸው ትሰማኛለህ ከእንግዲህ በኋላ ስርቆት የሚባል ነገር የለም ይለዋል። ከዛ ጓደኛውም እንግዲህ የአሴር ጓደኛ እንዴ ሙድ ትይዛለህ እንደ እና ጦሜ ላድርልህ ነው ወይ ይለዋል። ከዛ ጆሮ የልጁን አንገት አነቀና ስማኝ ተምቹ ከእንግዲህ በኋላ ስርቆት የሚባል ነገር የለም ብሎ ያስጠነቅቀዋል። ተምቹም እንግዲህ ወደደም ጠላም እሺ በቃ አረጋጋው ይለዋል። አሴርም ይኸውልህ እኔ ከፋዘር ጋር መጣላት አልፈልግም፣ አንተም ከኔ ጋር መጣላት ካልፈለግ መስረቅን ትተዋለህ ይለዋል። ከዛ ተምቹም እሺ በቃ አብሬህ ልሂድ ሲለው አሴርም እንዳትከተለኝ ሌባው ብሎ ጥሎት ይሄዳል። እንግዲህ ወይዘሮ ባዩሽ ወይኔ ወይች ሴትዮ ሰምታ ይሆን ትልና ስልክ ወደ ወይዘሮ ሀና ትደውላለች። ወይዘሮ ሜላት ትደውላለች። ወይዘሮ ሜላትም ወይዬ እንዴት አደርሽ ባዩሽ ትላታለች። ወይዘሮ ባዩሽም እንዴት አደርሽ ሜላት ትላታለች። እግዚአብሔር ይመስገን ደህና ነኝ ትላታለች። ወይዘሮ ሜላትም ምን ሆነሽ ነው የጠፋሽው ትላታለች። ወይዘሮ ሜላትም እረ አለው ባዩሼ ትንሽ እኮ ስራ በስቶፒ ነው ትላታለች። ወይዘሮ ባዩሽም መቼም ምን ያንቺ ነገር መቼም ዝምድናውን ትተሸዋን ትላታለች። ወይዘሮ ሜላትም ግራ በመጋባት ይህ ምን ዝምድና ነው ትላታለች። ሰፈሩን ለቀሽ ከሄድሽ በኋላ እኮ ሌላ ሰው ሁነሻን ትላታለች። ወይዘሮ ሜላትም ምን እያልሽ ነው ባዩሽ ትላታለች። ወይዘሮ ባዩሽም እንደው ከመጣሽ እኮ ልንገርሽ ብዬ ነው ትላታለች። ወይዘሮ ሜላትም ምንድን ነው የምትነግሪኝ ትላታለች። ጎረቤታችን አወቅሽ ወይ አቶ ለማ ትላታለች። አዎ አውቀዋለሁ ምን ሆኖ ነው ትላታለች። እንግዲህ ዛሬ ነው ቀብሮ አርፈዋንና ከልቅሶ ከመጣች ትላታለች። ወይዘሮ ሀናም ትደነግጥና ምን ይሄ ለማ ይሄ ድንጋይ የሚፈልጠው ነው ወይ ትላታለች። ወይዘሮ ባዩሽም አዎ ትላታለች። ወይዘሮ ባዩሽም አዎ እንግዲህ ከድንጋይ ጋር እንደታገለ አፈር ገባ ትላታለች። ወይዘሮ ሜላትም ውይ በጣም ሲያሳዝን ምስኪን ትላለች። እና ወይዘሮ ሜላት ውይ በጣም ሲያሳዝን እና መቼ ነው የሞተው ስትላት ወይዘሮ ባዩሽም ትናንት ነው የሞተው ትላታለች። እና ወይዘሮ ባዩሽም ትመጫለሽ ወይ ቀብሩ ዛሬ ነው ትላታለች። ትመጫለሽ ማለት ምን ማለት ነው ትላታለች። ወየኔ ነገር እንደማትመጭ እኮ እያወቅኩ ነው ትመጫለሽ ብዬ የጠየቅኩሽ ትላለች ወይዘሮ ባዩ። ወይዘሮ ሜላትም እረ እመጣለሁ ስንት ክፉና ደግ አሳልፈን የለ እመጣለሁ ትላታለች። ወይዘሮ ባዩሽም እንደ ያው ሚስቱ ጋር ነው ሚስቲቱ ጋር ጠብ ስለሆናችሁ ትላታለች። እረ እኔ ሚስቲቱ የራሷ ጉዳይ እኔ እመጣለሁ ትላለች ወይዘሮ ሜላት። ከዛ በኋላ እንግዲህ ወይዘሮ ባዩሽም በቃ ነይ አለቻት። ወይዘሮ ሜላትም እሺ እመጣለሁ አለች። ወይዘሮ ሜላትም ወይ ጉድ እንዲህ እንደባከንክ እንኳን አንድ ቀን እንደው ሳታርፍ ቀረህ ብላ በጣም ታዝናለች። ሀናና ምላሴ ይገናኛሉ። ከዛ ሀና ፒስ ነው ወይ ሲላት አዎ ደህና ነኝ እግዚአብሔር ይመስገን
እና አንተስ በጧቱ ወደ የት እየሄድክ ነው ትለዋለች። እኔማ ወደ ፋዘር ጋር እየሄድኩ ነበር ይላታል። ሀናም እሰይ እንኳን ሄድለት ጥሩ አደረግክ ትለዋለች። እንደውም በጧት ሄድለት ትለዋለች። ምላሴም እሺ ሄድለታለሁ እኔ ምልሽ ሀና ይላታል። ሀናም አቤት አሲር ትለዋለች። የፋዘር ሕክምና ከምን ደረሰ ይላታል። ሀናም ያው እንደተለመደው ነው ትለዋለች። እና እንደተለመደው ማለት ምን ማለት ነው ይላታል። ያው እንግዲህ ምንም አዲስ ነገር የለም ያው ነው እንደነበረ ነው ትለዋለች። አሴርም ሕክምና ጀምራችሁ አልነበረ ይላታል። ሀናም አዎ ጀምረን ነበር ያው እንግዲህ ገንዘቡ አለቀ ትለዋለች። እና ከእጄ ላይ ምንም ገንዘብ የለ ትለዋለች። አሴርም በጣም ያሳዝናል ይላል። እድናለሁ ብሎ እኮ ተስፋ አድርጎ ነበር ፋዘር ይላታል። ሀናም አዎ ነበረ እና በዚህ ሰዓት እኔ ምንም ገንዘብ አላገኝም ትላለች። አሴርም እኔ ነኝ ለዚህ ያበቃሁሽ ሀንቾ ይላታል። ሀናም አንተ ደግሞ ምን አደረግከኝ ትለዋለች። ለአባትሽ ማሳከሚያ ብለሽ የሰበሰብሽውን እኔ ነኝ ያስበላሁብሽ ይላታል። ሀናም ለአንተ የከፈልኩት እኮ 30,000 ብር ብቻ ነው ለሕክምና ደግሞ የሚያስፈልገኝ 300,000 ብር ነው ትለዋለች። አሴርም እንዴት ነው የሚደበረው አሁን እንዲሁ ምንድን ነው የምናደርገው እባክሽ ይላታል። ሀናም እኔ ምን አውቃለሁ ብለህ ነው ትለዋለች። አሴርም ቆይ የባለፈው ገንዘብ ግን የት ነው ያገኘሽው ይላታል። ያንንማ አሰሮቼ ሰጥተውኝ ነው ትለዋለች። ከዛ ጀሮም ለማንኛውም ስራ እንዳይረፍድብሽ ወደ ስራሽ ሂጂ ይላታል። ሀና ወደ ምላሴ ክላስ ትገባና እንዴት አደርክ ምላሴ ትለዋለች። ምላሴም እንዴት አደርሽ ሀና ይላታል። ሀናም ይቅርታ ትናንትና ልብሶችን ሳላስተካከልኩ ስለሄድኩ አሁን ልብሶችን ላስተካክል ነው ትለዋለች። ከዛ ምላሴም እንዴ እማዬ እኮ ማታ በስነ ስርዓት እጥፍጥፍ አድርጋ ቁም ሳጥን አስቀምጠዋለች ይላታል። ሀና ወይኔ ትዬ አስቸገርኳቸው ትላለች። ምላሴም ኧረ እንደዚህ አይባልም ይላታል። አንዳንድ ጊዜ እንኳን ብናግዝሽ ምን ችግር አለ ይላታል። ሀናም እሱማ ምንም ችግር የለውም ትላለች። ከዛ ሀና ግን ትዬ የት ሄደው ነው ትላለች። ምላሴም የድሮ ጎረቤታችን ስለሞተ ቀብር ሄዳ ነው ይላታል። ሀና ቤተሰብ ነው ወይስ ጎረቤት ብቻ ትለዋለች። አይ ጎረቤት ነው ይላታል። ግን ደግሞ በጣም ጥሩ ሰው ነበረ ይላታል። እና አሁን ቁርስ አዘጋጅቼልሃለሁ ተነስና ብላ ትለዋለች። ጆሮ ማለት አሲር ቁጭ ብሎ እንግዲህ ተምች ጓደኛው ይመጣል። ፒስ ነው ወይ? አዎ ፒስ ነው። ምን ሻይ ነው? ምን ሆነ ነው ይለዋል። ከዛ አሲርም ኧረ ምንም አልሆንኩኝ ይለዋል። ጓደኛውን ጧት አስደበርኩ እንደ ይለዋል። ምን አድርግ ታስደብረኛል? ኧረ ችግር የለውም ይለዋል። ከዛ ተምችም እንግዲህ ጆሮ እኔ እኮ እንደዛ ያልኩ ስለ ራበነ ነው ለዛ ነው እንደዛ ያልኩ ይለዋል። እና ሌላ አማራጭ ስለሌለን ነው ሲለው ጆሮም እንግዲህ ችግር የለውም አትጨነቅ ይለዋል። እና ምን ሆነ ነው እሺ ፈታ በል ሲል ይለዋል። ከዛ አሲርም የሀና አባት ይለዋል። የሀና አባት በጣም አሟቸዋል። ስለዚህ ለመታከሚያ ደግሞ ብዙ ብር ያስፈልጋል ይለዋል። ከዛ ልጁ ምን ሆነው ነው ይለዋል። እንዴ ምን ሆነው ነው ትለኛለህ እንዴ? መጀመሪያ እኮ አዲስ አበባ የመጡት እኮ አባቷን ልታሳክም ነው ይለዋል። ከዛ እንግዲህ ልጁም እሱማ ገባኝ፣ ግን ምን አዲስ ነገር ተከሰተ ብዬ ነው ይለዋል። ባለፈው ሐኪም ቤት ሄደው ነበረ እና ምርመራ ሊጀምሩ ሲሉ እኔ ወደ እስር ቤት ገባው ይለዋል። ሀኒቾ ደግሞ ለአባቷ ማሳከሚያ ያስቀመጠችውን ገንዘብ ስለዚህ ለእኔ ከፍላ ከእስር ቤት አስወጣችኝ ይለዋል። ከዛ ቸምቤ እና ምን ይሻላል እባክህ ይለዋል። አሲርም ፋዘር በጣም ጥሩ ሰው ናቸው፣ ለእኔም አባቴ ነበሩ ይለዋል። እኔ አላቅም ግን የሆነ ነገር ማድረግ አለብን ይላል አሲር። ፎንቃዬን ትቸዋለሁ ስትል አልነበረም እንዴ ብሎ ይጠይቀዋል። አሲርም እና ይለዋል። ቾምቤም እና እሷ ስለተጨነቀኝ ነው ወይ የጨነቀ ይለዋል። አይደለም እባክህ ፋዘር በጣም የሚወደዱ ሰው ናቸው ይለዋል። እና በጣም ነው ፋዘርን የምወዳቸው፣ ስለዚህ እሳቸውን ለማሳከም የሆነ ነገር ማድረግ አለብን ይላል። ከዛ ቾምቤም መቼም ድጋሚ ወደ ስርቆት አትለኝም ይለዋል። አሴርም አይ እሱ እንኳን መቼም አይሆንም ይለዋል።
ከዛ ጓደኛው በጣም ይደሰትና ምንም ነገር ስታስብ ንገረኝ፣ እኔ ከፊትህ እመርሃለሁ ይለዋል። አሴርም አውቃለሁ አንተ ምርጥ ወንድሜ ነህ ይለዋል። ስለዚህ ስላስደበርኩ በጣም ይቅርታ ይለዋል። እሺ ጣጣ የለውም። አሁን ግን ተነስና ወደ ሆነ ቦታ እንሂድና ፈታ ላድርግህ ይለዋል አሴር። ሌላው እንግዲህ ወይዘሮ ሜላትና ወይዘሮ ባዩሽ እንግዲህ ይገናኛሉ። በጣም ነው የሚያምረው እያሉ ይገርማል ስላለች ወይዘሮ ባዩሽ። ከዛ ወይዘሮ ሜላት ባዩሼ ትላታለች፣ ወይዬ ትላለች። ግን ምን አግኝተው ነው ቤቱን እንደዚህ ያሳመሩ ትላታለች። አንቺ ግቢው እኮ በጣም ሲያምር ስፋቱ በርካሽ ብር እኮ ነው ደግሞ የሸጡላቸው ትላታለች። ወይዘሮ ባዩሽም ይሄውልሽ አንቺ ቸኩለሽ ይህን የመሰለ ቦታ በርካሽ ሸሽላቸው ትላታለች። ስለዚህ እንደ ጣልሽው ቁጠሪው ትላታለች። ወይዘሮ ሜላት ምን ላድርግ ብለሽ ነው ባዩሼ ትላታለች። የሰፈሩ ወሬ አላስቀምጠኝ ሲለ ነው ለዛ ነው ትላታለች። ወይዘሮ ባዩሽም እሱማ ልክ ነሽ ትላታለች። የዚህ ሰፈር ወሬ እንኳን ከሰፈር ከሀገር ራሱ ያስጠቅቃል ትላለች። ወይዘሮ ሜላት ወይዘሮ ባዩሽን ትክ ብላ ታይና ባዩሼ ግን አይኔ ነው ወይንስ እያረጀሽብኝ ነው ትላታለች። ወይዘሮ ባዩሽ እንግዲህ አንቺ ደግሞ ባለፈው የራኬት ክርስትና ተገናኝተን አምሮብሻን ብለሽኝ አልነበረ ትላታለች። ወይዘሮ ሜላትም እንግዲህ እና ታዲያ በሳምንት ውስጥ እኮ አረጀሽብኝ ትላታለች። መርጀትማ ወደየት ይቀራል ትላለች። ያው እርጅና እንደሆነ አይቀርም ቀኑን ጠብቆ ይመጣል። እርጅና ያው ጸጋ ነው። ወይዘሮ ባዩሽ እድሜያችንም እኮ ቀላል አይደለም፣ እርጅና ወደየት ይቀር ብለሽ ነው ትላለች። ወይዘሮ ሜላትም እየሳቀይ እሱማ ልክ ነሽ፣ እኔ የምልሽ ባዩሼ ትላታለች። ስለዚህ ዛሬ እኔ ቤት እንሂድና እንቆይ ትላታለች። ወይዘሮ ባዩሽም ድንገት ትልና የት አንቺ ቤት ትላታለች። ወይዘሮ ሜላትም አዎ ከኔ ቤት ትላለች። ስለዚህ ነገ ደግሞ የሆነ ነገር ይዘን ተመልሰን እንመጣለን። ስለዚህ እኔ ቤት እንሂድ። ተይ እንጂ ሜላትዬ አንቺ ቤት እዛ እስከምንደርስ ታክሲው ራሱ አያስመሸንም እንዴ ትላታለች። ወይዘሮ ሜላት እንደገና እንዴ ባዩሼ መኪና እኮ ይዤ ያለው እኔ ነኝ ይዤሽ የምሄደው ትላታለች። ወይዘሮ ባዩሽም እንግዲህ ባይዋጠላትም በቅናት መንፈስ እሺ ይሁንልሽ ነሽ እንሂድ ትላለች። እንግዲህ አንዳንድ ጓደኛ ስታገኙ የማይወዳል እንግዲህ እንደ ወይዘሮ ባዩሽ እንግዲህ ወይዘሮ ባዩሽ ወይዘሮ ሜላት በማገኘቷ በጣም ርድብን ነው ያለች። በጣም ቀናት አንጨርጭሯታል። የሀና አባት ወደ እነ አሴር ቁጭ ያሉበት ይሄዳል። የሀና አባት እንዴ አሴር ከዚህ ነው እንዴ ያለኸው ይለዋል። አሴርም እንዴ ፋዘር መጡ እንዴ ይለዋል። አሴርም እንዴት መጡ ብሎ ይደነግጥና የሀና አባትም አባባ በቃ እሽ ቁጭ በል ይለዋል። ቤት እኮ ብቻዬን መቀመጥ ሲሰለቸኝ ትንሽ ልንቀሳቀስ ብዬ ነው ከቤት የወጣሁት ይላል። እንግዲህ የአሴር ጓደኛ እንግዲህ ይችን ሲጋራ እያጨሰ ስለነበረ አባባ በጣም ይናደዳሉና አሴር ጓደኛውን ወዳ በል አይወድም ይለዋል። ከዛ እንግዲህ የሀና አባት አፋቸውን እፍን ያደርጋሉ። አሴር ተዋወቁት ጓደኛዬ ነው ተምቹ ይባላል ይለዋል። ስለዚህ አብሮ አደግ ጓደኛዬ ነው እንደ ወንድሜ ነው የማየው ይለዋል። ከዛ አባባ ታዲያ እንደዚህ ሲያደርግ ለምንድን ነው ዝም ያልከው ይለዋል። አሴርም ያው ሲጋራና ሴት በጣም ነው የሚወደው ይለዋል። እና መከርኩት ሊሰማኝ አይችልም ይላል። ከዛ አሴር አንተ ያልከኝ አንድ ነገር ነበረ፣ ምከረው መከራ ይምከረው የሚባል ነገር አለ፣ ስለዚህ ተውኩት ይላል። እና ሲለው እና ታዲያ እንደዚህ ብሎ ዝም ትለዋለህ እንዴ ይለዋል። ጋሽ ያኔ ፋዘር ተምቹም እንዴ ፋዘር ሲጋራና ሴት አጥፊ ናቸው እንዴ ይላል። ፋዘርም በደንብ ነዋ የሚያጠፉት ይለዋል።
ከዛ ፋዘርም እንግዲህ አንተ ሊበል እሱን ሲጋራ አውጣና ጣል ይለዋል። ከዛ ተምቹ ምን ነው አለና ሲጋራውን ይጥለዋል። አባባም እንግዲህ በቃ በጣም ጥሩ ልጅ ነው የምትለውን ነገር ይሰማል ይለዋል። ከዛ አባባ አሴርን አንተ ግን ምን ሆነህ ጠፋህ ይለዋል። እንዴ ከሱ ጋር እኮ እየዋልኩኝ የሌለ እርጅና እኮ ያዘኝ ይለዋል። ስለዚህ አንዳንድ ጊዜ ከኩዮቼ ጋር ወጣ ብዬ ፏ ልበል ብዬ ነው ይለዋል። ከዛ ፋዘርም ተው እባክህ ትምህርቱን ሽሽት ነው እንጂ ይለዋል። አሴርም እረ አይደለም ይላል። እንግዲህ ወይዘሮ ሜላትና ወይዘሮ ባዩሽ ከቤት ይሄዳሉ። ወይዘሮ ባዩሽ እንግዲህ ሶፋውም ቤቱም ቆንጆ ነው ከምን የመጣ ነው እያለ እንግዲህ ወይዘሮ ባዩሽ እንደ ማሽሟጠጥ አፏን እንትን እያጣመመ ጉድ እያለ በወይዘሮ ሜላት በጣም ትቀናለች። እዛ ወይዘሮ ሜላት ይኸውልሽ ሶፋውንም ቀይሬያለሁ ነይ እስኪ ተቀመጪ ባዩሽዬ ትላታለች። ወይዘሮ ባዩሽም እያሽሟጠጠኝ ቆንጆ ሆኗን ትላለች። ወይዘሮ ሜላትም አደከምኩሽ አይደለ ትላታለች። ምን ታደክምኛለሽ በመኪና አይደለ እንደ ያመጣሽኝ ትላታለች። ወይዘሮ ሜላት እሱማ አዎ ትላታለች። ከዛ ወይዘሮ ሜላት ባዩሽዬ ምን የሚበላ ነገር ምን ልስራልሽ ስትላት ወይዘሮ ባዩሽ እንዴ አንቺ ነሽ እንዴ የምትሰሪው ትላታለች። ወይዘሮ ሜላትም እሱማ ሰራተኛ አለችኝ ትላታለች። ለአንቺ ግን እኔ ነኝ የምሰራልሽ ትላታለች። ወይዘሮ ባዩሽም አንቺማ አትቀልጂ ትላታለች። በይ ዝም ብለሽ አንጭና ያለውን እንብላ ትላታለች። ቆይ ሻርፔን ምኝታ ክላስ ላስቀምጥና ያችን የምትወጃትን ምግብ ነው ምሰራልሽ ትላታለች። ወይዘሮ ባዩሽም ገንፎ ትላታለች። አዎ ትላታለች። ወይ ሜላትዬ አሁንማ ድክም ብሎሻል ያለውን ነገር ብቻ አንጭልኝ ትላታለች። እዚህ ሌላ ጊዜ ትሰሪልኛለሽ ትላታለች። እሺ በቃ እኔ ሻርፔን አስቀምጬ ልንጣ ትላታለች። ድረስ ታጠቢ መጣው ትላታለች። ወይዘሮ ባዩሽም እሺ ትላለች። ከዛ ወይዘሮ ባዩሽ ወይ ጉድ አንቺማ ከስኬት ላይ ስኬት ነሽ ትላለች በንደት። ወይዘሮ ባዩሽ እኛ ያለን እንጂ እንደዚህ ብለን እየቀረ ነው ትላለች። የጓደኛ ምቀኛ ማለት እንግዲህ እንደዚህ አይነት ነው። ከዛ ወይዘሮ ሜላት ትመጣና እንዴ ባዩሽ ተቀምጠሽ ቀረሽሳ አራበሽም እንዴ ብላ ተጠይቃታለች። ከዛ ወይዘሮ ባዩሽ አረ መራብ ቢልሽ መራብ ነው በጣም ርቦኛል ትላታለች። እሺ በቃ ተነሽ ታጠቢና እንድንበላ ትላታለች። እንግዲህ አባባ ደግሞ ወደ አባባ ስንመጣ እንግዲህ አሴርና ተምቹን እንግዲህ ትምህርት ሊያስተምራቸው ነው። ከዛ አሴር እንዴ ዛሬ ደግሞ ልንማር ነው እንዴ ይላል። አዎ ይለዋል። ከዛ ተምቹ እንግዲህ እኔ እንኳን እድሜ ልኬን ነው የተማርኩት ተምሬያለሁ ይላል። አሴር ተውት አባባ እስከ 3ኛ ክፍል ብቻ እኮ ነው እየተማረው ይለዋል። ስለዚህ 3 ዓመቱ ቢቆጠር ራሱ አንድ ቀን ብቻ ነው እየተማረው እና በመስኮት እየዘለለ ነበር ሲሄድ የነበረው ይለዋል። ተምቹም እንዴ የት አባህ አይኸኝ ይለዋል። ከዛ እንግዲህ ተምቹና አሴር እንግዲህ ሁለቱ ተያይዘው ይደባደባሉ። ፋዘር ዝም ብሎ እያያቸው ይስቅባቸዋል። ወደ ወይዘሮ ሜላት ስንመጣ እንግዲህ ወይዘሮ ባዩሽ አሁንም በቅናት እየተንጨረጨረች ነው። ከዛ ሀና ቡና አፍልታ ትወስድላታለች ለወይዘሮ ባዩሽ። ከዛ ወይዘሮ ሜላት ወይዘሮ ባዩሽ ሀናን ሜላት የት ሄዳ ነው ብላ ትጠይቃታለች። አይ አለች ስራ ይዛ ነው የምን እያደረገች ነው ትላታለች። ገንፎ እያገነፋች ነው ትላታለች። ከዛ ወይዘሮ ባዩሽ ወይ እሷ ደግሞ የሚላትን ነገር አትሰማም ትላለች። አሁን በልተን የለ እንደ ለምንድን ነው የምታገነፋው ትላለች። ሀና በቃን ያገነፋለው እሷ ትመጣለች ትለዋለች። ከዛ ወይዘሮ ባዩሽ እኔ ምልሽ ማን ነበር ስምሽን ያልሽኝ ትላታለች። ሀና እባላለሁ ትላታለች። ስለዚህ ሀና ኖላዊ እባላለሁ ትላታለች። ለነገሩ ሜላት የነገረችኝ እውነት ነው ወይ ትላታለች። ሀና ትደነግጥና ምንድን ነው ትላታለች። ከዛ ሀና እትዬ ምን ነገሩት ትላታለች። አረ የሷ ድፍረት ዝም ነው እንጂ ትላለች። እንዴ ምንድን ነው ትላለች ሀና።
እሷ እኮ ውፍረት የሚባል ነገር የላትም። አንቺን የመሰለች ልጅ ነው እንደ የቤት ሰራተኛ አለችኝ ብላ ያለችኝ ትላታለች። ሀናም ታዲያ እኮ እትዬ ልክ ናቸው እማማ ትላታለች። እና ሰራተኛቸው ነኝ ስትላት ወይዘሮ ባዩሽ እንግዲህ ምን ብላ ተደነግጣለች። እና ሀና ምን ነው ስትላት ወይዘሮ ባዩሽ እና አንቺን የመሰለኝ ልዕልት እንደት ነው የቤት ሰራተኛ የምትሆነው ትላታለች። እንግዲህ ወይዘሮ ባዩሽ እንግዲህ ሀናን የምትመክራን ነገር መጥፎ ነው። ወጣት ነሽ አንቺ ገና ነሽ፣ ስለዚህ ብዙ ሰው ይፈልግሻል ምናምን ነው የምትለው። ስለዚህ ቆንጆ ብትሆንም ከማይሆን ቦታ ከምትሄድ ሰርታ በላቧ ሰርታ ብትበላ ጥሩ ነው እንጂ ሌላ ቦታ ወደ ተሳሳተ እንግዲህ ወደ ተሳሳተ መንገድ ነው የምትመክራት። የዛሬው ከዚህ ያበቃል። ስለነበረን ቆይታ አመሰግናለሁ።